ጽናትና ክሩቤል ምን አጋጠማቸው? ፍቅራቸውን እንደሚዋደዱና እንደሚፋቀሩ ተገላለጹ። በስተመጨረሻ ቤቲ እንግዲህ የፍቅር መቀስ ለመሆን ኪራ ቤት የቀጠረቻት ሰራተኛ እሷ አዛት እየተቆጣጠረችና መረጃ እየቀዳች እንዲሁም ደግሞ ቪዲዮ እና ፎቶ እያነሳች ጭምር ለቤቲ ትልካለች። አንድነት ሰራተኛ ባለፈው ፓርት ላይ ሰናይት ቤት ላይ የእራት ግብዣ ተደርጎላቸው ነበርና መሩ እንዲሁም ደግሞ ኪራ ወደ ሰናይት ቤት አምርተው የራት ግብዣቸውን እየተጫወቱ እየተሳሳቁ እንዲሁም ደግሞ የዘወትር ክርክራቸውና ጭቅጭቃቸው የጽናትና የኪራ ቀጥሏል። ምሩ በጣም ተናደደች። ኧረ ተው እሰው ቤት መታችሁ እንኳን የእናንተ ጭቅጭቅ አይሰለቻችሁም እንዴ አለች። ሰናይትም ጭቅጭቁ ላይ እናንተ ትቆያላችሁ መሰል እኔ ዘወር ልበል ብላ ካጠገባቸው ተነሳች። ምሩም ኧረ ሳይሻል አይቀርም እኔ ምንም አደርጋለሁኝ እናንተስ ነገር ብላ ምግቡን ትተው ሁላቸውም ተነስተው ሄዱ። ክሩቤልና ጽናት ፊት ለፊት እየተያዩ ነበርና ክሩቤልም ተነስቶ ወደ ቤቱ ሄደ። መሩ ሁላቸውንም ኪራ ቤት የራት ግብዣ መልሳ እሷ አደረገችላቸው። በጣም ደስ ይላል። ኪራና እውነት ለመናገር ጽናት ፍቅራቸውን በመገላለጻቸው ከስንት ጊዜና ከስንት ልፋት በኋላ እንዲሁም ደግሞ ከስንት ጭቅጭቅና ከስንት ስድብ እንዲሁም ውርደት በኋላ ወደ ፍቅር ተቀይሮ አሁን ላይ የፍቅር ጥያቄ በመጠያየቃቸው በጣም ደስ ብሎናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች የጽናት ድራማ ተወዳጁና እጅግ በጣም ደስ የሚለው ድራማ እንደቀጠለ ይገኛል ማለት ነው። እውነት ኪራና ጽናት ፍቅራቸውን ስለተገላለጹ እንዲሁም ደግሞ እሷም ወግና ባህሉን በጠበቀ ምክንያት ወደ አባቴ ሽማግሌዎች ልከህ ወደ ትዳር ዓለም መግባት ነው እያሉ እያወሩ አንዳንድ ብለዋል ማለት ነው። ቤቲን እኮ የተሰናበተች መስሎን ነበር፣ ለካ ተመልሳ መጣች። አሁን እንግዲህ በከባዱ ጦርነት ገብታ የእነሱን ህይወት እንደምትበጠብጠው ጥርጥር የለም። ያንን ምግብ በልተው ተጨረሱ በኋላ ሁላቸውም ጉዟቸውን ወደ ኪራ ቤት አደረጉና መሩም ደግሞ ባለው ነገር ምግብ ሰራርታ ጠራቻቸው። ሰራተኛይቱ አሁንም ኪራ ጋር ያለውን ነገር እንዲሁም ደግሞ ጽናት ጋር ያለውን ነገር እየተከታተላቻቸው ትገኛለች ማለት ነው። ጽናት ከጓደኛዋ ቤት ተነስታ ወደ ኪራ ቤት ስትሄድ ሰራተኛይቱ ከቤቲ ጋር ሆና እያወሩ ባለ ሰዓት መድኃኒት ተመመረዝ ውጭ የምታውቀው ነገር የለም፣ የተመረዘ ነገር ልታበላቸው እንዲህ አድርገሽ ስጫቸው ብላ ያንን ነገር እያወሩ ባለ ሰዓት በርቀት ጽናትን ስታያት አንድነት ሰራተኛቱ ደነገጠች። በቅስፈት ቤቲ ካለችበት ቦታ ባለሽበት ቁሚ ብላ ቤቲ ተሰወረች። ከዛም በመጨረሻ ጽናት ከአዲሷ ሰራተኛ ጋር ምን ታደርጊያለሽ? በዚህ በውድቅት ሌሊት የተረፈ ዳቦ ነበርና ለውሻ ልሰጠው መጥቼ ለቡችላ ለድመት ምናምን እያለች ድንግጥግጥ አለች። እንዴ ምንድን ነው? የታለ ቡችላው? የታለ ውሻው? ብላ ጽናት ፍጥጥ አለች። እችኛዋም ደነገጠችና ለማስመሰል ስትል እንደ ማለቃቀስም እንደ ማዘንም ስትል ጽናት ደግሞ በቃ እስኪ ምን ሆነሽ ነው የኔ ሆዴ ቡቡ ምናምን ብላ አባብላት ከዛ ቦታ ላይ እየሄዱ እያለ በስተጀርባ በኩል ቤቲ እኔ ቤቲ እንደሆንሽ ማን እንደሆነ አታውቂም እያለች የዘወትር ጭቅጭቋን ለብቻዋ ማውራት ጀመረች። ጉድ እኮ ነው።
የኪራና የጽናት መስማማት በጣም ያስደስታል። ቤት የምትባል ሰውዬ ግን መቼ ነው በቃ የምትፋቻቸው? ከሷ የባሰች ደግሞ አዲሷ የኪራ ሰራተኛ እውነት ለመናገር በጣም የምትገርም ነገር ናት ጽናት። ሁላችንንም የኪራን ፍቅር ስለተቀበለችው ደስ ብሎናል። ካሁን በኋላ ጭቅጭቅ ይኖራል ብለን አናስብም። የፍቅር ስታይል እንዲሁም ደግሞ በፍቅር ላይ ብዙ ዋጋና መስዋዕትነት ማስከፈልን እንደሚችል ያስተምራሉ ብለን እናስባለን። እንግዲህ ሰራተኛዋ ከቤቲ ጋር ከተገናኘች በኋላ ተመልሳ እንዴት አድርጌ ነው የምሰጣቸው? እረ በጣም የሚከብድ ነገር ነው ይሄ ነገር እኮ አስቸጋሪ ነው እያለች ብቻዋን ታወራለች። እቃዋን እያጣጠበች ባለ ሰዓት ኪራ መጣና እኔ ምልሽ ምግብ ሰርተሻል ወይ? እንግዶች አሉ ሳሎን አላት። እሷም ደግሞ ክሩቤል ሰርቻለሁኝ፣ ምግብም አለ፣ ብዙውን የሰራችው መሩ ናት፣ እኔም የተሰራው አለ ተዘጋጃጅቷል ብላለችው። እሽ ብሎ ሄድ ሲል ኪራ አለችው። አቤት ብሎ መለሳልና ግን ሰላም ነህ? ሰሞኑን እኮ ደስታ ከፊትህ ጠፍቷል። ሰሞኑን እየሆንክ ያላቸው ነገሮች በጣም 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 ከባድ ነው እያለች አለችው። እሱም ደግሞ የታዘሽውን ሰርተሽ አቅርቢ ብሎ ትቶ ሄደ ማለት ነው። ሳሎን ላይ እንግዲህ መሩ እንዲሁም ደግሞ የኪራ አዲሷ ሰራተኛ የሰሩትን ምግብ መሩ እንዲሁም ደግሞ ናሆሜና ኪራ ጽናቱ ነው ቁጭ ብለው እየበሉ ባለ ሰዓት ሰናይት አምሽታ ነበርና ከጓደኞቿ ጋር ግብዣ እንዳላት ነግራቸው ነበረ። ያን ግብዣ እንደጨረሰች ግን ተመልሳ መጣች። በይ ምግብ ምናምን ሲሏት አልፈልግም እንደው ምንም የሆዴ ማስቀመጫ የለውም ብላ ያንን ምግብም አነሱት። በቃ ውሃም ጭላት ሲሏት ሰራተኛይቱን ቤቲ የሰጠቻትን የተመረዘ መድኃኒት በጆኮ በጥብጣ ያንን ውሃ አምጥታ ጣውላው ላይ ያስቀመጠችላቸው። እንግዲህ ሰናይትም ከውጭ ቆይታ ስትመጣ እሺ ጨረሳችሁ አይደለ? በቃ እራት ተጨረሳችሁ እንጫወታለን እና እንደውም ካርታ እንጫወታለን ብላ በጣም ደስ በሚል ሁኔታ እያጫወተቻቸው ባለ ሰዓት በመጨረሻ ናሆሜና መሩ ጨዋታውን ሲያሸንፉ ቅጣቱ የጽናትና የኪራ ምን ሆነ? የናሆሜ የእጅ ሰዓት ከጠፋ ቆይቷልና እሱም የጠፋው ኪራ ክላስ ነውና መኝታ ክላስ ነውና እዛ ውስጥ ገብታችሁ ፈልጉ፣ ሰዓቱን እፈልገዋለሁኝ ብሎ ትዕዛዝ ሰጠ። መሩና ናሆሜ ደስ በሚል ሁኔታ ጨዋታውን ታሸነፉ በኋላ ጽናትና ክሩቤል ተነስተው ወደ መኝታ ክላሳቸው ሄዱ። ያንን ሰዓት እየፈለጉ ባለ ሰዓት ናሆም ተነሳና ሄዶ የመኝታ በሩን ቆለፈባቸው። እንዴ ለምን አለች ሰናይት። መሩ ብድግ አለችና ለራሳቸው ጊዜ ያስፈልጋቸዋል፣ እስኪ የራሳቸውን ጊዜ ይውሰዱ፣ ስለዚህ ሰዓቱንም እየፈለጉ እዛው ፈታ ይበሉ አሉ። ከዛ እንዴ በእውነት እኔ ያላሰብኩትም ይሄን አይዲያ ታመጣላችሁ ብዬ ብላ ደነገጠች። ሁለታቸውም እንግዲህ ናሆሜና መሩ እየተሽኮረመሙ ባለ ሰዓት አሀ ለእናንተም ጊዜ ያስፈልጋችኋላ አለችና ሰናይት ሰላም ደሩ ብላ ትታቸው ሄደች። ናሆሜና መሩ እያወሩ ባሉ ሰዓት ሂድና ቆልፈው፣ ቁልፉንም ሂድና አንጠው። እንዴ ይለይላቸው እንግዲህ ሲፈልጉ ደክሟቸው እዛው ይተኛሉ እየተባባሉ ተባባሉ። በስተመጨረሻም ሰዓቱን ጽናትና ክሩቤል ሲፈልጉ አላገኙትም። በሩን ቢቆረቁሩ ምን ቢሉ ናሆም ቆልፎ ትቷቸው ምሩ ጋር ተያይዞ ሊዝናና ሄደ። እነሱም እንግዲህ ጽናትና ኪራ የጠጡት ውሃ ቤቲ ያስበረዘችው እንትን ራሳቸውን እያዞራቸው ራሳቸውን እያመማቸው ሁለታቸውም አልጋው ላይ ድፍት ድፍት አሉ። መጨረሻም ሲነቁ ራሳቸውን ስተው
አሉበት ቦታ አንተ እዚህ ምን ትሰራለህ? አንቺ እዚህ ምን ትሰራለሽ? እየተባባሉ ሁለታቸውም መጠያየቅ ጀመሩ። እሱ ሲቆም እሷ ራሷን ትይዛለች፣ እሷ ስትቆም እሱ ራሱን ይይዛል። በጣም ግራ የሚያጋባ መድኃኒት። ኪራ ማታ ምን ተፈጠረ? ምን አደረግን? እያለች እሱን መጠየቅ ጀመረች። አረ እኔማ ቆይ የለም ጽናት እኔ እንጃ ብሎ አለ። በስተ መጨረሻ እንግዲህ ናሆሜ በራፉን ከፍቶ ሲገባ ጽናትና ኪራ እዛ አልጋ ላይ ቁጭ ብለው ራሳቸው ሁሉ ፍዝዝ ብሏል። ራሴን ወገቤን አሀ ለካ ወገቧንም ስታንቋቋልኝ አደርከው እያለ ናሆሜ የተለመደውን ቀልዱን ወደ ኪራ ላይ እንትን አለ። ተዛ ተያይዘው በሉኑ ቶሎ ቁርስ ደርሷል፣ እዚሁ ልትውሉ ነው እንዴ እያለ ከዛ ከምኝታ ክላሳቸው ወደ ሳሎን ላይ ቁጭ ብለው አሁንም እየተሳሳቁ እያወሩ ባሉ ሰዓት እንግዲህ ናሆሜና መሩ መጫወት ጀመሩ። ክሩቤልና ጽናት ደግሞ ናሆሜንና ጽናትን በትኩረት ያያሉ። የናሆም ፍላጎት ምን እንደው ገብቷቸዋል። ኪራና ጽናት በእነሱ ፍቅር እንዲቀኑ፣ ጽናት ካለችበት መጥፎ አስተሳሰብ ወጥታ የኪራን ፍቅር እንድትቀበለው በማሰብ ነው። ከዛ ሁለታቸው ናሆምና መሩ እየተሳሳቁ እየተጫወቱ ጨዋታውን ቀጠሉ። እነሱ ደግሞ ጽናትና ኪራ ወደ ነበሩበት ጭቅጭቅ ተመለሱ። ከዛ ቆይ እናንተ ምን ሆናችሁ ነው እንዴ? እኛን እኮ ቦታ ሊሰጡን አልቻሉም፣ ምን ጉር ነው ምናምን አሉና መሩና ናሆሜ አሁንም በድጋሜ ተሳሎን ተነስተው ወደ ውጭ ወጣሉ። ጽናትና ኪራ ቀሩ። እሷም በልህና ደር ኧረ እኔም ልሂድ ሰናይትን ትቻት እዚሁ እኮ ቆየሁኝ ብላ ብድግ ስትል አሁንም ራሷን አዙሯት ወደ ሶፋው ላይ ወደቀች። ጽናት በዚህ በውድቅት ሌሊት አትሄጅም፣ አንቺም አሞሻል፣ መንገድ ላይ የሆነ ነገር ብትሆኝስ? አይ ምንም አልሆንም፣ መሄድ ያለብኝ እኔ ህፃን ልጅ እኮ አይደለሁም ብላ ስትል ሲያዞራት አሁንም ተመልሳ ቁጭ አለችና እሱም ደግሞ ራሴን ብሎ እንትን ሲል ደንግጣ ኪራዬ ምን ሆንክብኝ እያለች ራሱን መደባበስ ጀመረች። አየሽ ጽናት እኔና አንቺ እኮ ትናንሽ ሰዎች አይደለንም፣ የሚጠቅመንንና የሚጎዳንን ማወቅ መቻል አለብን። ጽናት እኔ ያን ሁሉ አበባ ጎዝጉዤ አፈቅርሻለሁ ወድሻለሁ ስልሽ ምንድን ነው እንደዚህ ይሆንሻለሽው? ወይ ተልቤ ላይ ሂጂ ወይ ተመለሽ፣ ወይ ተሄድሽ ጨርሰሽ ሂጂ፣ አትመላለሽብኝ። እኔ የሆንኩትን ብሆን እማላስፈልግሽ ካልሆነ እማትወጂ ከሆነ ምንድን ነው ይሄን ያክል እንደዚህ ሰው የምትቀጨው? መወደድ ብርቅ ነው እንዴ ብሎ በስሜታዊ ንግግር ኪራ ቆጣ ብሎ ጽናትን ተናገራት። እሷም ደግሞ እንደ ኪራ ለአንተም እኮ ክብርህ ይነካብሃል። የትኛው ክብር? መውደድና ማፍቀር ክብር መነካት ከሆነ ምንድን ነው ይሄን ያክል? የሰው ልጅ እኮ ሁሉም ጎዶሎ አይደለም። ጎዶሎ ባንሆን ኑሮ አጋርን ባልሰጠን ነበረ። ስለዚህ የሰው ልጅ ሁሉም ሙሉ አይደለም። ሰራተኝነት ክቡር ነው። ስራን የሰው ልጅ ሰርቶ የሚያገኝበት የገንዘብ አካሄድ ነው። ስለዚህ እንዲህ እንድታይ አልፈልግም። በቃ ልትረጅኝ እፈልጋለሁ። በተደጋጋሚ ማለላት። እኔ መቼም ቢሆን ካንቺ አልለይም። ሰማይና መሬት ከፍ ዝቅ ብሎ ቢውጠኝ ፈጽሞን ያንችን ልርቅሽም ልከዳሽም አልፈልግም ብሎ መሐላ ማለላት። እሷም መሐላ ግዙፍ ነው ብላ ክሩቤል እኔ በህይወቴ ሁለት ነገሮችን ማጣት አልፈልግም፣ አባቴንና አንተን ብላ ነው ያለችው ማለት ነው። እና ኪራ በጣም ደስ አለው። እሷም ደግሞ እንደምታፈቅረውና እንደምትወደው ነገረችው። ፍቅራቸውን ተቀባበሉ ማለት ነው። ይህን ሲደራረጉ እንግዲህ ቤቲ የላከቻት ሰራተኛ ቪዲዮ እና ፎቶ እየቀረጸኝ መረጃውን ኩላ ለቤቲ ታቀርባለች። ከዛ ፍቅራቸውን እየተገላለጹ ባለ ሰዓት ኪራና ጽናት ናሆምና መሩ ቁመው እያዩ እሺ ብለው በጣም ነው ያስደነገጧቸው እና በጣምም ደስ ብሏቸዋል።
ናሆሜና መሩ እንግዲህ ያለ መግባባት ነገር መሩ በጣም ተወደዋለች። እንዲሁም ደግሞ በስተመጨረሻ ኪራ ናሆሜን ናሆም አንተና መሩ ስምን ደረሳችሁ? በል በቃ ይዞ የሚሆነውን ነገር ማስተካከል ነው። ለእኛ ሲዘንብ ላንተም ያካፋል። በቃ መሩንም ምን አላት ናሆሜ፣ ኪራና ጽናት እኮ መጀመሪያ ተመደባደብና ተመጣላት ውጭ የሚያውቁት ነገር የለም ነበር። አሁን ላይ ግን በስተመጨረሻ ሁሉም ነገር ተሳካ ብሎ አለ። መሩም ደግሞ በጣም እጅግ በጣም ደስ ይላል እያለች አለች። ወይ ካልሆነን የሚሄን ድብደባና እና በአጭሩ ይሄንን ይመስላል ማለት ነው። ኪራና ጽናት እንደሚፈቃቀሩም ተነጋግረዋል ማለት ነው። እንግዲህ የኔ ሙሽራ የኔ ቆንጆ መቼ ይሁነን ሰርጋችን እያለ እየጠየቃት ነበረ። የጽናትን መልስ የሆነው ለውዱ አባቴ ሽማግሌ ልከህ እሱ ተፈቀደ ነው የምታገባኝ እያለች አለችው። ጽናት ወደ ኪችን ቦታ ገባችና አንዳንድ ነገር እያሰበች ቆይች ልጅ ምንድን ነው እያደረገች አለችው? አንደኛ በሚሄድበት መንገድ አላጣትም እያለች ጽናት አሳብ ገብታለች። ክሩቤልና ጽናት ፍቅራቸውን ሲገላለጹ እሷ ደግሞ ፎቶና ቪዲዮ እየቀረጸች ወደ ቤቲ ማድረሷን ዘወር ብላ ስታያት ለረጅም ሰዓት እኮ ቁመሻል፣ ምን ሆነሽ ነው? እዚህ የበሩ ቢስማር ልብሴን ይዞብኝ ነው ብላ መለሰች እና ትደናበራለች። ሳሎን ላይ ቁጭ ብላ ማሰብ እየጀመረች ባለ ጊዜ መሩ መጣችና ምን ሆነሽ ነው? ስራ የለም እንዴ ብላ ስትላት አንድነትን አረ ነበር። አይ አንቺማ ያለ ምክንያት እዚህ ቤት አልመጣሽም እያለች ከራሷ ጋር መማጎት ጀመረች። መሩ የጽናት ጓደኛ ቤቲን ተሸፋፍና እዛ ቤት ማታ በጨለማ እንዳየቻት ነገረቻት። ከዛ ጽናትም በጣም ደነገጠችና አሃ ያቺ ከይሲና ተንኮለኛ አሁንም አልተወችንማ፣ በቃ ማታ እንደዛ ራሳችንን እያዞረ የደፋን የሆነ ነገርማ አድርጋብን ነው ብላ ጽናት ከጓደኛዋ ቤት እየሮጠችና እየበረረች ለኪሩቤል መድረስ አለብኝ ብላ እየሮጠች ከጓደኛዋ ቤት ወደ ኪሩቤል አለበት ቦታ መሄድ ጀመረች። አስቡት እንግዲህ የቤቲ ክፋት አሁንም እንደቀጠለ ይገኛል ማለት ነው። ኪራና ጽናት ስለታረቁ በጣም ደስ ብሎናል። መጨረሻ ላይ ደግሞ እንግዲህ ከጽናት የምንማረው ነገር ሁሉም ነገር በትዕግስት የምኞታችንን እንደሚሳካ ትዕግስት ካለ ሁሉም ነገር እንደማይቀር ነው የተማርነው ማለት ነው። ቤቲ ምቀኛ ታሳጣኝ ነው። ይቺ ደግሞ መጣች። በጣም የምትገርም ሰራተኛ ናት። ሰራተኛይቱ ደግሞ ያው ተቀጥራና በጥፊ መታት። ትልቅ ሰው ነው አትል፣ ትንሽ ሰው ነው አትል፣ ቤቲ በጥፊ አቃጠለቻት ማለት ነው። በስተመጨረሻ እንግዲህ ጽናት ጥርጣሬዋን እንትን ብላ ኩሽና የሆነ ነገር አለ ብላ እየፈለገች ባለ ሰዓት እቺ ሰራተኛይቱ መጣችና የእንቅቡ እያለ የምኑ ተንጣጣ፣ መጀመሪያ አንቺን ማጥፋት አለብኝ እያለች እየዛተች ነበረ። ጽናትም ደግሞ ለእሷ የሚጠቅማትን ንግግር ተናግራታለች ማለት ነው። ውድ የቻናሌ ቤተሰቦች ከጽናት ድራማ በቀጣዩ ምን እንጠብቅ? ጽናትና ኪራ እንግዲህ ተጋብተው ወይንም የቀለበት ስነ ስርዓታቸውን የምናይ ይሆናል። ቤቲስ ይህን ነገር ስታይ አሁንም ክፋቷ እየጨመረ ነው የሚሄደው። መሩ እና ናሆሜስ በቀጣይ የፍቅር ጥያቄ ያቀርብላት ይሆኑ የሚለውን በጉጉት የምናይ ይሆናል። እስከዛው ድረስ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣዩ ፓርት እስከምንገናኝ ሰላም ሀገራችን።